ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። በድጋሚ ተገናኝተናል። ዕለተ ዓርብ ምሽት አዲስ መረጃ ይዘን መተናል። እንደተለመደው እንግዲህ መረጃውን ደግሞ አጠናቅሮልን ይዞ የሚመጣ ወንድማችን ፓስተር አለማየሁ ነሙ ነው። እንግዲህ ተዘጋጅቶ መስመር ላይ እየጠበቀን ይገኛል። ከእርሱ ጋር ግሩምና መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በቀኑ መረጃችን ትንቢታዊ የሆነ ክስተትን ዋቢ በማድረግ በዚህ ክስተት አኳያ የእግዚአብሔር ድምፅ ለዓለማችን ለቤተ ክርስቲያንም ለሁላችንም መልእክት እንዳለው አመላካች እንደሆነ መዘገባችን ይታወሳል። ምናልባት ይሄ መረጃ ያላዳመጣችሁ ወገኖች ካላችሁ በቻናላችን ላይ በመግባት የቀኑን መረጃና ከዚህ ቀደም ያዘጋጀነውንም መልእክቶችን እንድታደምጡ ግብዣችን ነው። ለአሁን ግን ለምሽቱ ደግሞ ፓስተር ይዞልን የመጣውን መረጃ ያጋራን መስመር ላይ እየጠበቀን ይገኛል። በድጋሚ መልካም ቆይታ እንዲሆንላችሁ እመኛለሁ። ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። ጌታ የተመሰገነ ይሁን። በቀኑ መረጃችን ላይ በጣም አሳሳቢ መረጃ አጋርተን ነበረ። ለምሽቱ ደግሞ ምን ተገኘ? እስኪ ፓስተር። እንግዲህ በእርግጥ የዓለምን ዕጣ ፈንታ የሚወስነው እግዚአብሔር ነው። ሰሪው እሱ ስለሆነ፣ ባለቤቱ እሱ ስለሆነ እውነት ነው። ነገር ግን የዓለምን የፖለቲካና የኢኮኖሚ የበላይነትንም እሽቅድምድሙ ምናልባትም ዓለምን ይዞ እንዳይጠፋ እየተሰጋና እየተፈራ መጥቷል። እንደ መረጃ የሚሆነው እንደ ማስረጃ የሚሆነው ነገር ምንድነው? በ20ኛው ክፍለ ዘመን የአቶሚክ ቦምብ ነበረ። የአቶሚክ ቦምብን መጨበጥ የዓለም የበላይነትን ለመጨበጥ ወሳኝ ምዕራፍ ሆኖ ነበረ። አሁን ደግሞ ያ ምዕራፍ የተከደነ የሚመስል ነገር በዓለም ላይ እየታየ ነው ያለው። በተለይም ደግሞ በሁለት ታላላቅ ሀያላን ሀገሮች መካከል የሚደረገው ትንቅንቅ፣ የበላይነት ትንቅንቅ እያሳየ ያለው ነገር መጠፋፋትን እንዳያመጣ የሚል ነገር ስጋት ውስጥ ፈጥሯል። እንግዲህ ያ ግዙፉ የኒኩለር ቦምብ ወይም ደግሞ አቶሚክ ቦምብ የዓለምን ዕጣ ፈንታ ይወስናል ተብሎ እንዳልታሰበና እንዳልተፈራ ሁሉ አሁን ደግሞ ከሩዝ ቅንጣት ያነሰ ቺፕስ የዓለምን ዕጣ ፈንታ ወሳኝ የውጊያ ሜዳ ሆኗል። የሚገርም ነው። በቃ ከሩዝ ቅንጣት ሩዝን እንግዲህ አንድ ፍሬ እጄ ውስጥ ብትይዛት ምን እንደምታክል መገመት አያቅትም። ዛሬ ግን ከዛች ከሩዝ ቺፕስ የምታንስ ነገር የዓለምን ዕጣ ፈንታ ወሳኝ እንዲሆን አድርጓታል። እንግዲህ በጣም ነው የሚገርመውና ቺፕስ እና የሰው ሰራሽ አስተውሎት የሀገር ደህንነትና የፖለቲካ የበላይነት የሚወስን ዋነኛ አጀንዳ መሆኑ እየተነገረ ነው ያለው። በጣም ከባድ ስጋት ዋነኛ አጀንዳ የሆኑ እየተነገረ ነው ያለው። እንግዲህ ቅድም እንዳልኩ አቶሚክ ቦምብ በ20ኛው ክፍለ ዘመን የዓለምን የኃይል ሚዛን እንደቀየረ ሁሉ አሁን ደግሞ የዓለምን የኃይል ሚዛን ይቀይራል ተብሎ የሚታሰበው ከቅንጣት ያነሰች ቺፕስ እና ሰው ሰራሽ አስተውሎት አዲስ የውጊያ ሜዳ ሆኗል። ትንቅንቅ ነው ያለው። እነዚህ ነገሮች ለበጎ ከሆነ በጣም ደስ ይላል። በጎ ነገር የሚጠላ የለም። በዓለም ላይ ሁላችንም በጎ ነገሮችን እንመኛለን፣ በጎ ነገሮችን እናስባለን፣ በጎ ነገሮች እንዲሆኑ እንፈልጋለን። ነገር ግን ደግሞ መጽሐፍ ሲነግረን ያንን ነገር
የሚሆንበት መንገድ እያነሰ ነው የሚመጣው። የፍጻሜው ዘመን እየቀረበ ሲመጣ ከበጎ ነገር ይልቅ የጥፋት ነገሮች እየበዙ እየሰፉ እንደሚመጡ ነው መጽሐፍ ቅዱሳችን በአንክሮ ስናስተውልና ስንመለከት የሚያሳየን። እንግዲህ ይሄ ነገር የዚህ ታላቅና እልህ አስጨራሽ ፍልሚያ ዋነኛ ተዋናይ የሆኑት ደግሞ ሁለት የዓለም ግዙፍ የኢኮኖሚ ባለቤት ሀገሮች ናቸው። የእነዚህ ተዋናኝ የሆኑት በጣም ወሳኝ ምዕራፍ ላይ ናቸው ተብሎ የሚታሰቡት የአሜሪካና ቻይና ናቸው። እነዚህ ሁለቱ ሀገሮች በዚህ ረገድ የያዙት እሽቅድምድምና የበላይነትን ለመጨበጥ እየሄዱበት ያለ ርቀት ለዓለም እና ለሌላው ሕዝብ ደግሞ ከፍተኛ ስጋትን እየፈጠረ እየመጣ ነው ያለ። እንግዲህ ቀደም ሲል ለኮምፒውተር ለሞባይልና ለቤት ውስጥ ኤሌክትሮኒክስ አገልግሎት ብቻ ይውል የነበረው እነዚህ ጥቃቅን ቺፕሶች ዛሬ ላይ የሀገር ዕጣ ፈንታ ወሳኙ ሆነው መጥተዋል። ዕጣ ፈንታን ይወስኑታል። የሚገርም ነው። በጣም ነው የሚገርመው። በጣም ይሄ እኮ ከመግረምም የሚያልፍ ጉዳዮች ናቸው እና እንዴት ነው እነዚህ ነገሮች ሊወስኑ የሚችሉት የሚለውን ነገር ደግሞ ስትመለከተው ምንድነው የሀገር መከላከያ የሳይበር ደህንነትና የወደፊት ብሔራዊ ህልውና ዕጣ ፈንታን የሚወስኑ መገዳደያና መከላከያ መሳሪያዎች ሆነው ብቅ ብለዋል። ይገርማል። ለምሳሌ አሁን እየተመረቱ ያሉ ድሮኖች አርቲፊሻል ኢንተለጀንስ የሚገጠምላቸው ናቸው። በራሳቸው አነፍንፈው ኢላማቸውን መምታት የሚችሉ ከሳተላይት መሰወር የሚችሉ በሚሳኤል ላለመመታት ዝቅ ብለው ከ100 ሜትር በታች መብረር የሚችሉ አንተ ምንም ነገር የማታደርግላቸው የምትነግራቸውን ሄደው ፊድ አድርገው ታርጌቶቻቸውን በቀላሉ ሊያጠፉ የሚችሉ እነዚህን እያየን ነው። ሰሞኑን ራሱ ኢራን ያወጣችው ሚሳኤሎች እና በኤአይ ቴክኖሎጂ የበለጸጉ ናቸው ድሮኖቹን ስትመለከት። እና ምንድነው የሚለው ነገር ይሄ ለመከላከያ ወሳኝ ነው የሚለው ነገር ከኒኩለርን ቦምብ እየበለጠ እየመጣ ያለበት ጊዜ ላይ ደርሰናል ማለት ነው። እና ዘመናዊ ድሮኖች፣ የረጅም ርቀት ሚሳኤሎች፣ የስለላ አውታሮች እና የጠፍር ቴክኖሎጂዎች የሚያንቀሳቅሱት በዚህ ጥቃቅን ቺፕስ አቅም ነው። በዚህ ጥቃቅን ቺፕስ አማካኝነት እና እነዚህ ቺፕሶች አሁን እንደ ዋዛ የምታየው ነው አይደለም እኮ እንደ ዋዛ የምትመለከታቸው አይደለም። እና በእነዚህ አማካኝነት ነው እየሆነ ያለው ትንቅንቁ እዚህ ጋር ነው። መቅደም የሚባለው ነገርና የተሻለ መያዝ ግን የተሻለ መያዝ የሚባለው እኮ ኢኮኖሚን በመለወጥ አይደለም። የተሻለ መያዝ ማለት የሰው ኑሮን በመለወጥ አይደለም። የተሻለ መያዝ አሁን ላይ የመጣው የተሻለ ማጥፋት የሚችል ነገር መያዝ፣ ማጥፋት ማውደም የሚችል። ሰሞኑን የታዘብከው ነገር የለም? በቀድሞ የዲሞክራት እጩ ተወዳዳሪ በርኒ ሳንደርስ የሚባሉት አረጋዊ ናቸው። በዚህ በኤአይ ዙሪያ ነው። በኤአይ ዙሪያ ምን እንዳሉ ሰምተሃል? ሰሞኑ እስቲ መረጃው ካለ ምን አሉ መሰለ? ስቶፕ ኤአይ። በተለይም ደግሞ አሉ ለማርክ ዙከርበርግ የፌስቡክ መስራች እሱን ስፔሲፊክ አድርገው ነው የተናገሩትና የኤአይ ዲዚዝ በጣም አስጊ እየሆነ መጥቷል ብለው። እንግዲህ ዲዚዝ በሽታ ማለት ነው። በኤአይ አማካኝነት የሚመጣ በሽታ የወደፊቱ የዓለማችን ዋነኛ ስጋት ሆኗልና እባክህን አቁም አንተ ብለው ዙከርበርግ ቀጥተኛ ጥያቄ ነው የጠየቁትና ይሄ አርቲፊሻል ዲዚዝ ብለው ያመጡት ነገር ምንድነው? እንግዲህ እየተነገረ ያለው ቫይረስ ነው። ራሱ ኤአይው በራሱ ያለምንም የሰው ልጅ እርዳታ ክሬት ያደረገው ነው ተብሎ ነው እንግዲህ እየተነገረ ያለው። ምንድነው ሐሳቡ? እነዚህ ካንሰር የሰው ልጆችን አታክ የሚያደርጉ ወይ ደግሞ የሚያጠቁ ቫይረሶችን ተጻራሪ ሆኖ እነሱን የሚያስወግድ የሚያጠፋ ነው ተብሎ ነው እንግዲህ የታሰበው።
ለየት የሚያደርገው እንግዲህ በራሱ ይህንን ነገር ፈጥሮ ማምጣቱ ወደፊቱን አመላካች ነው ተብሎ በጣም በከፍተኛ ደረጃ ስጋት ላይ ወድቋልና የዴሞክራት ተወካይ ናቸው እና በብቸኝነት ነው እንግዲህ ከዴሞክራቶች በዚህ ነገር ላይ ፎከስ አድርገው እየተናገሩ ነው። ምን ያህል ቢሰጉ ነው እንደዚህ ሊሉ የቻሉት? እንደ ተጨማሪ መረጃ ለማጋራት። አዎ እንግዲህ ስጋቱ ምንድነው መሰለ? አሁን ያለው ውድድር ዘመናዊ ድሮኖችን የረጅም ርቀቶችን ሚሳኤሎችን ማምረት ብቻ አይደለም። ቴክኖሎጂውን አስቀድሞ ተቆጣጥሮ ሀገር ያናጋውን የዓለም ወታደራዊ ኃይል ገብቷል። ዓለምን በወታደራዊ ኃይል የማንቀሳቀስ በዚህ ጥቃቅን ቺፕስ አቅም መምራት ከፍተኛ ያደርገዋል። ቀድመን መጨብጠ መገኘት ማለት ነው እና በዚህ ወታደራዊ ኃይል መምራት ዓለምን ወደ ስጋት ውስጥ እየከተተ ያለበት ነው። ስለዚህ እኚህ ሰው ቢናገሩ ይህንን ነገር የሚገርም ነገር አይደለም። ይህንን ነገር መናገራቸው እውነት ነው። ይሄ አባት የሚባሉት ምቆኛ ከዚህ በፊት ዜና ሰርተንበታል፣ ብዙ ጊዜ ተናግረዋል። ነገር ግን አሁን ያንን ንግግር የሚሰማ አእምሮና ጆሮ የለም። አሁን ላይ ምንድነው ቀድሞ መያዝ የሚያስችልበትን መንገድ፣ የዓለምን ቴክኖሎጂ ቀድሞ መቆጣጠር የሚያስችልበትን መንገድ፣ የዓለምን ወታደራዊ ኃይል ቀድሞ መጨበጥ የሚያስችልበትን መንገድ እየፈለጉት ነው። ያንን በትንሽዬ እንግዲህ ከሩዝ በምታንስ ቺፕስ የዓለም ጥፋት ሊያስከትል የሚችሉ ነገሮች እየመጡ ነው። ለምሳሌ አሁን እንደ ብዙ ጊዜ አይዘገብም እንጂ የሳይበር ጥቃት እኮ ለዓለም ከፍተኛ ስጋት ነው። የሳይበር ጥቃት ብቻ አይደለም ፓስተር፣ እኛም እንብዛም ትኩረት ሰጥተነው አላወራንበትም እንጂ የባዮሎጂካል ዌፐን እሱ ራሱ በጣም ስጋት እየፈጠረ መጥቷል አሁን ላይ። እንግዲህ ምንድነው መሰለህ እነዚህ ነገሮች ቀድሞ በመያዝና በመቆጣጠር የዓለምን ቀደምት ሀገር ለመሆን የሚደረገው እሽቅድምድም የብዙዎችን ሞት የሚያፋጥን እንደሆነ እየተዘገበ ነው ያለው። ይህ ደግሞ ሁለቱን ሀገራት የሞት ሽረት ፊልሚያ ውስጥ እንዲገቡ አስገድዷቸዋል። ሁለቱን ሀገሮች የሞት ሽረት ትግል ውስጥ እንዲገቡ ነው ያስገደዳቸው። እዛ ትግል ውስጥ እንዲገቡ ያስገደዳቸው ነገር በበላይነት ለመያዝ የሚደረገው ፍጥጫ ነው እና ውጥረቱ ወደ ከፋ ደረጃ እየተሻገረ በመጣ ቁጥር አጥፍቶ መጥፋት ሊመጣ ይችላል። እንግዲህ ምንድነው ውጥረቱ ወደ ከፋ ደረጃ የተሸጋገረው ሁለቱ ሀገራት በሚከተሏቸው ጥብቅ ስልታዊ እርምጃ ምክንያት። ለምን ቻይና ቀድማ መጨበጥ ትፈልጋለች፣ መቅደም ትፈልጋለች። በኤአይ ቴክኖሎጂ በአርቲፊሻል ኢንተለጀንስ መቅደም የምትፈልገው ቴክኖሎጂው ምርት ጋር አይደለም። መቅደም የምትፈልገው የወታደራዊ ኃይሉ ጋር ነው። አሜሪካን ወታደራዊ ኃይሉ ጋር ነው መቅደም በሌላው ያ የጥፋት ነገሮችን በፊት ለፊታችን እያየነው ነው ያለነው። እንግዲህ ዋሽንግተን የላቀ የኤአይ ቺፕስ እና ቺፕ ማምረቻ ማሽኖችን ወደ ቻይና እንዳይላኩ ጥብቅ ኤክስፖርት እገዳ ጥላለች። ይሄ ቀላል አይደለም። እንግዲህ ጥላለች። ዓላማው የቻይናን ወታደራዊና ቴክኖሎጂ እድገት ገና ከስሩ ማገድ እንደሆነ የዘርፉ ባለሙያዎች የሚናገሩት። እንደውም ሌላ ጊዜ በሰፊው እንመጣበታለን። እንደው ጠቆም አድርገን ለማለፍ ሰሞኑን ኤሎን ማስክ እንግዲህ በግለሰብ ደረጃ ነው አሁን ያወራነው ስለ መንግስታት ነው። ኤሎን ማስክ ደግሞ የላቀ ትልቅ ፕሮጀክት ደግሞ ይዞ መጥቷል። በትላንትናው ዕለት እንደውም በዜና ሽፋን ሰጥተናል። በብስራት ይሄን ነገር ዘግቦታል። ምንድነው በጣም አስጊ የሚያደርገው አንዳንድ የሰነ ፍጻሜ ምሁራኖችም ጠቆም ያደረጉት ነገር አለ። ከባቢሎን ግንብ ጋር የተያያዘ ጉዳይ እንዳለው የዛ ፕሮጀክት አስቀጣይ እንደሆነ ለጨለማው መንግስት ማለት ነውና ይሄ በጣም ሰፊ ግዛት በቴክሳስ ላይ በሂውስተን አካባቢ ሊገነባ ያሰበው ፕሮጀክት አርቲፊሻል ኢንተለጀንስ ነው።
እና ወደፊት በዚህ ጉዳይ ላይ በደንብ ተዘጋጅተንበት እንመጣለን። እሱንም ጨረፍ አድርገህ ምትለን እንበለን። እንግዲህ ቤጂንግ ይህንን እቀባ ከቁብ አልቆጠረችው። ድምጿን አጥፍታ የራሷን ነገር እየሰራች ነው ያለው። ይህ ደግሞ በፊት ላይ ከነበረው ዓለም አቀፍ የመረጃ መለዋወጥና የተደረሰበትን የማሳወቅ ጉዳዮች ጋር ተያይዞ ድምፅን አጥፍቶ የሚደረጉ ነገሮች ድንገተኛ ነገሮችን ይዞ ሊመጣ ይችላል የሚል ስጋት አለ። ገብቶሃል? እኔ ኤለን መስክ እኮ እየገነቡ ያሉት ትልቅ ነገር የዓለምን ጥፋት የሚያፋጥን ነገር ነው። እኔ በጣም የሚገርመኝ እኮ ራሳቸው ዓለም የምጠፋው በኤአይ ነው ብለው በዚህ ቴክኖሎጂ ነው የምጠፋው ብለው እየተናገሩ ራሳቸው ደግሞ ያንን ወደ ከፍተኛ ደረጃ ለማበልጸግ የሚያደርጉት ርብርብና ትንቅንቅ ቀላል አይደለም። እንግዲህ ኤለን መስክ በኢባዳ ምን በረሃ ነው የሚባለው ሂውስተን ላይ ከፍተኛ ግንባታ እያደረገ ነው ያለው። ይሄ ቀላል የምትለው ነገር አይደለም። ቤጂንግ ደግሞ ይሄንን ጉዳይ የአሜሪካን እገዳ ከቁብ አልቆጠረችው። የሚገርም ነገር የራሱ በቃ አሁን አንተ ስታድግ በራስ መተማመንህ እየጨመረ ነው የሚወጣው። ስለዚህ ልታመርት የምትችለው ለምሳሌ እንደ ጠላትነት አይተህ ጠላትን ማጥፋት በምትችልበት ሁኔታ ላይ ነው ልታመርት የምትችለው በጣም እና ይሄ ደግሞ እጅግ አደገኛ ያደርገዋል። ሀገራቱ $100 ቢሊዮን የሚቆጠር በጀት መድበው በአገር ደረጃ ስንት ደሃ አለ እነሱ ሀገር። ኤሎን ማስክ ደግሞ $25 ቢሊዮን በላይ በጀቱ ነው የሚገመት ቢሊዮን ነው እንደ ሀገር ነው እንደ ሀገር ይሄ እንደ ግለሰብ ነው እና $100 ቢሊዮን ደረጃ በጅተው ነው ስንት መሰረታዊ ነገር የሚያስፈልገውበት ዓለም ላይ ነው የምንኖረው። ነገር ግን ይሄን ቴክኖሎጂ በመጨበጥ ምንድነው የሚያመጣው ስንል ቀደምትነትን ያመጣል፣ ተፈሪነትን ያመጣል፣ ሌሎችን የመግዛት የመዋጥ የመቆጣጠር የማስገደድ ነገሮችን ሊያስከትል ይችላል። እሱ ብቻ ነው ዓለምን ይዞ ይጠፋል። ምን በቃ ለአውሬው እሱ የታወቀ እና ዓለምን ይዞ ይጠፋል እና የሚቆጠር በጀት መድበው የራስን የላቀ ቺፕ ለማምረት ሌት ተቀን እየሰሩ ይገኛሉ። እነዚህ ሀገሮች እየሰሩ ይገኛሉ እና በተጨማሪም ከፍተኛ ቴክኖሎጂ አስፈላጊ የሆኑ ወሳኝ ማዕድን ወደ ምዕራባውያን እንዳይላኩ በመከልከል የመልስ ምት እየሰጠች ትገኛለች ቻይና። ስለዚህ ይህንን እንደዚህ እንደ ቺፕስ ያለውን ነገር ለማምረት ከፍተኛ የማዕድን ባለቤት እንደሆነ ታውቃለህ ቻይና። ባለፈው እንደውም የኢራር እርዝ የሚባለው ማዕድን በአሜሪካ ላይ በማዕቀብ መልኩ በማስቀመጡ ዶናልድ ትራምፕ እና ኤለን መስክ እስከ መኮራረፍ ደረጃ ድረስና ደርሰዋል። ዳው መካከላቸው ልዩነቱ እሳቸው በወሰዱት እርምጃ እዛ ደረጃ ደርሷል። ምን ያህል አስፈላጊ እንደሆነ ማወቅ ይቻላል ለማለት ፈልጌ ነው። አስፈላጊነቱ እውነት ነው። እንግዲህ የዚህ ውጥረት ማዕከልና የጂኦፖለቲካ ስጋት እምብርት የሆነችው ደግሞ ታይዋን ናት። ለሁለቱ ሹኩቻ ማለት 90% ቺፕሶችን የምታመርተው እሷ ነች። አሁንም በምርምር ውስጥ ያለች እና ከቻይና እና ከአሜሪካ ቀጥሎ ከፍተኛ ምርምር እያደረገች ያለች ለዓለም እነዚህን ቺፕሶች የምታቀርብ ያለች ሀገር እሷ ነች። ስለዚህ እቺ ሀገር ደግሞ በሁለቱ ምክንያት ውጥረት ውስጥ ገብቷል። እንግዲህ ያው ይሳካ ይሁን አይሳካ ይሁን ባናቅም በ2027 ግን ታይዋንን የመጠቅለል እቅድ ቻይናዎች አላቸው። የመጠቅለል እቅድ እንደውም ከዚህ በፊት የሆኑ ቢቢሲም ሲኤንኤንም የተቆረጠ ቀን አስቀምጠዋል የሚሉት ነገር እንደነበረ እኛም ዘግበናል። ምክንያቱም የዓለምን 90% በላይ የላቀ ሴሚኮንዳክተሮችን የምታመርተው እሷ በመሆኗ ነው እዚህ አጣብቂኝ ውስጥ የገባቸው። ቻይና ደግሞ ታይዋን የኔ
ምንድነች ብላ ነው የምታስበው? ግዛቴ ብላ ነው የምታስበው። የኔ ግዛት ነች፣ ሉዓላዊ ግዛቴ ነች። ስለዚህ እሷን የነካ አይኔን ብሌን ነው የነካው። ስለዚህ ጣልቃ አትግቡ በማለት እየተገዳደረች ነው። አሜሪካ ደግሞ ታይዋንን በ11 ቢሊዮን ዶላር የጦር መሳሪያ ያስታጠቀቻት፣ እንደዚሁም ደግሞ የመከላከያ ስርዓቶችን ሁሉ እየገነባችላት የምትገኝ ሀገር ነች እና ይሄ የቺፕስ ጉዳይ እንደዚሁ በቀላል የምታየው ነገር አይደለም እና ይህ አሜሪካና ቻይና የገቡበት ፍልሚያ ተራ የኢኮኖሚ ውዝግብ አይደለም። ሰው እንደዛ እንዳይወስደው፣ ይልቁንም የ21ኛው ክፍለ ዘመን የዓለም ፖለቲካ የሚመራው ማን ነው የሚለውን ጥያቄ የሚመልስ ነው። የነገው የዓለም የደህንነት እና የወታደራዊ ሚዛን መቆጣጠር የሚችለው ማን ነው የሚለውን የሚመልስ ነው። ለአውሬው ስርዓት የሚሆነውን ፈጣኑን ግንባታ የሚያከናውነው ማን ነው የሚለውን የሚወስን ነው። ስለዚህ ወገኖቻችን እንደ ቀላል ነገር የምናያቸው ነገሮች እየፈጠጡ እየመጡ ያሉበት ዘመን ላይ ነን ያለነው። ትናንት ስለ አርቲፊሻል ኢንተለጀንስ በመልካም ጎኑ ጠቀሜታ እንዳለው ፕራይም ሚኒስትራችንም ሲናገሩ ሰምተናቸዋል። ደግሞም ወደ ሆነ ስቴፕ ካደገ አደገኛ እንደሆነም ደግሞ ሲናገሩ ሰምተናል። ነገር ግን ያንን በቃል ይነገር የነበረውን በዓለም ላይ በሁለቱ ሀያላን ሀገሮች መካከል በሚደረገው ፉክክርና ትንቅንቅ እያየነው እየመጣን ነው። ነገ ምንድን ነው የሚሆነው የሚለውን ነገር ስንመለከት ነገ የሚሆነውን ነገር ለማወቅ በጣም ከባድ የሚሆንበት ዘመን ላይ ነው ያለነው። እንግዲህ ለነገ ዛሬ መስራት ነው ያለብን። ዛሬ ነው መስራት ያለብን። ትክክል። የመዳን ቀን መቼ ነው? አሁን ነው፣ ዛሬ ነው። ትውልድ የምናድነው መቼ ነው? አሁን ነው፣ ዛሬ ነው። ለነገው ዛሬ መሰረት መጣል አለብን። ለነገው ዛሬ ህዝብን ማዘጋጀት አለብን እያልን ኢየሱስ ይመጣል። አሜን። ሻሎም። ጌታ ኢየሱስ ይባርክ ፓስተር። እውነት ነው። እንግዲህ መጽሐፍ ቅዱስ ራሱ የሚደመደመው ይሄን በማለት ነው። እንግዲህ አሜን፣ ጌታ ኢየሱስ ሆይ ቶሎና ማራናታ በሚል ማለት ነውና እኛም እንግዲህ ያንን ነው የምናስተጋባው። ፓስተር በጣም ወሳኝ የሆነ መረጃ ነው ያቀበልከን። እግዚአብሔር ፈቃዱ ቢሆን ቅድምም ጠቁም ለማድረግ ሞክሬያለሁ። በተለይ ኤሎን ማስክ እየገነባ ያለው አንዳንድ እንደውም መረጃዎች የሚያመለክቱት ከ100 ቢሊዮን በላይ የራሱን ካምፓኒዎች አንድ ላይ በማጣመር በዚህ በጀት ሊገነባ ያለው ይሄ ፕሮጀክት ምንድን ነው? ለምንስ ነው የሚገነባው? ተገንብቶስ ለምንድን ጉዳይ ነው? ለምን ዓላማ ነው የሚገነባው የሚለውን እንግዲህ ፈትሸን በሌላ ጊዜ ይህን ርዕሰ ጉዳይ ዳግም እናነሳዋለን። ምክንያቱም በጣም አሳሳቢ ስለሆነ። ውድ አድማጮቻችን እንግዲህ እንደሰማነው ነገሮች ሁሉ ወደ ፍጻሜያቸው እያመሩ ይገኛሉ። ነገር ግን እኛ ዝግጁ ነን ወይ? ተዘጋጅተናል ወይ? ወይስ ተዘናግተናል የሚለውን ጥያቄ ለኛ በጣም አሳሳቢ ስለሆነ ይህን ጥያቄ ለእናንተ በመተው እግዚአብሔር ፈቃዱ ከሆነ በነገው ዕለት እንግዲህ በአንድ መረጃና በቀጥታ ስርጭት ተመልሰን እንመጣለን። እስከዛው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።